እኔ እግዚአብሔር ቤተሰቡስ የሱ አብርሃም ቤተሰብ ምን ይላሉ? እናትና አባትክ እንዴ ጋሽዬስ ምን ይላሉ? ከሴት ሴት እኔ ካንተን አልጠብቅም ነበር። በጣም 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 አስቀያሚ ጭንቅላትክ ደርቲ ጭንቅላት ነው ያለክ። እግዚአብሔርን ደርቲ ጭንቅላት እንዳለ ዛሬ ገና ነው የተረዳው። በጣም በጣም ዛሬ ማለት ነው። እግዚአብሔርን ነው የምልህ አብርሃም። አሁንም ልማልልህ ሩታ፣ ይሄ ሄርሜላ ይሄ አይገባትም ነበር። ይሄ አይገባትም ነበር። በጣም በጣም ነው የገረምከኝ። አነጋገርክ በጣም ልብ የሚነካ የወረደ አነጋገር ነው። ካንተ ይሄን አልጠብቅም ነበር በእውነት። ምንድነው አንተ ስትናገር ምን ችግር አለብህ እንዴ? እንዴ ችግር አለብህ የመናገር ችግር? በቃ እንደዛ ደግሞ ከሆነ እባክሽ ሄርሜላ በቃ ራስሽን አስከብረሽ አትገናኝ ከዚህ ሰው ጋራ። ላንቺ ከማይሆን ሰው ጋር ለምንድነው ራስሽንም ዝቅ የምታደርጊው? የሚገርማችሁ ነገር ሩታንም እኮ ተጠርታ ነበር እኮ በዚህ አጋጣሚ ሩታ አልመጣም ብላ ነው እዚህ ነገር ላይ በቃ አልፈልግም አልመጣም ብላ ነው የቀረችው ሩታ ማለት ነው። እንዴ በቃ ሩታ ሄርሜላ ቁረጪ፣ በቃ ውሳኔሽን ቆርጠሽ ታዩ። የራስሽን ህይወት አምጪ። ነገ ካላመን ነግሬያቸዋለሁ እኮ እኔ መጀመሪያ አብርሃም ከነሱ ጋራ የሆነ ነገር ሲፈጥር እኔ ነግሬያቸዋለሁ። ሌላ ሴት ጋር ተታውቋል፣ ሌላ ሴት በቅርብ ታያላችሁ፣ ለማየት ያብቃችሁ ብዬ በጣም ብዙ ለፍልፈል። ለማንኛውም ይሄን ቪዲዮ በእናታችሁ እንደው በማርያም ሙስሊሞቹም እንደው በአላህ ይዣቸዋለሁ። እንደው በቃ ለአብርሃም እንዲደርስልኝ አድርጉልኝ። ለአብርሃም አንድና አንድ እንዲደርስልኝ አድርጉ። አብርሃም እኔ ሳስቦ ጭንቅላቱ እየሰራ አይደለም። ሄርሜላ ይሄ የሚገባ ሴት አይደለች። አንተ እንዴት ነው ከፍ ዝቅ አድርገህ የምታናግራት? ጫማን አውልቃ እጅን ጎንበስ ብላ ያስታጠበች ላንተ ብላ ቤት ፈርሻ ነጭ በነጭ አድርጋ ፈርሻል። አንተ እንድትኮራ አንተ ከሷ እንዳትለይ ብዙ ነገር ያደረገችልን ሴት በእንደዚህ አይነት መልኩ ካላመንሽ ነገ አምጥቼ አስታውቅሻለሁ። ነገ ደግሞ ማምጣት አይቀርም አለ። አያችሁ አይደለ? አያችሁ ወንድ ልጅን እንዳታምኑም ነው። ለዚህ ነው እኔ ወንድ ልጅን አላምንም። ወንድ ልጅን ሲጥ አርጌ ብገለው ደስታዬ ነው። አንዳንድ ጊዜ አንዳንድ ወንዶች አሉ የወረዱ ወንዶች፣ ለሴት ክብር የሌላቸው ወንዶች፣ የሴት እንባ ደስ የሚላቸው ወንዶች አሉ። ልክ እንደ አብርሃም አይነቱ። እነዚህም በጥይት ነበር ግንባራቸውን እያሉ መድፋት። ማርያምን ነው የምላችሁ፣ ግንባራቸውን እያሉ ነበር መድፋት። እነዚህ በቃ አግባብ ያልሆኑ ወንዶች ናቸው። እኔ እግዚአብሔር ቤተሰቡስ የሱ አብርሃም ቤተሰብ ምን ይላሉ? እናትና አባትክ እንዴ ጋሽዬስ ምን ይላሉ? ከሴት ሴት ሱሰኛ ነህ እንዴ አንተ? የሴት ሱስ አለብህ እንዴ? እንዴት ነው በእንደዚህ አይነት መልኩ ሄርሜላ የምታናግራት? በእናታችሁ እናንተ ኮሜንት ላይ ፍረዱ፣ ተናገሩ። እውነት ሄርሜላ ይገባታል ነው የምትሉት? ሄርሜላ ከዚህ በኋላ ራስሽን አስከብሪ በእናትሽ። በቃ እኛንም አታናድጂን። ማንንም በጠራሽ ቁጥር አትምጪ። በቃ ለምንድን ነው የምትመጪው? ማንንም በጠራሽ ቁጥር ይኸው ሩታ ጠጣል ነበር አልመጣም ብላ ነው። ሩታ አልመጣም ብላ ነው እንዴ? ምን ጉር ነው? በቃ ሴቱ ግን ምን ይሆን? አንዳንድ ጊዜ እንደው እኛም እኮ ሴቶች እናበዛለን። በቃ አልፈልግም ካለ አልፈልግም ነው ይዘው። በቃ አልፈልግም አለ። በቃ አየሻ ንግግሩ። በቃ የመጨረሻ አውርዶሽ ነው ንግግር የተናገረው። ይሄ ንግግር ለሄርሜላ ማይገባትን ንግግር ነው የተናገረው። ይሄ ቂጅቢ የሆነ ልጅ ማለት ነው፣ ዶሎዶዝ የሆነ ልጅ። እግዚአብሔርን ነው የምላችሁ። አረ በስመ አብ ወመንፈስ ቅዱስ። እናንተ አንጀቴ ነው ቅጥል ያለው እር ያለው። የሚገርማችሁ ነገር ልጅቷ እቻ አመትመጣው ልጅ ነግሬያቸዋለሁ። ምንም እንደው ከሄርሜላና ከሩታ እኮ የምትበልጥ ልጅ አይደለችም። ቆንጆም ብትሆንም ቆንጆ ነች፣ ግን ከሄርሜላና እንደው ከሄርሜላ የምትበልጥ ልጅ አይደለችም። እውነት ሄርሜላው ቆንጆ ነች፣ በጣም ነች፣ ውብ ነች። እኔ ምን ከዚህ ልጅ ጋር እንደሚያሽለጠልጣት አላውቅም። አትሽለጥለጪ በቃ ሄርሜላ፣ መሽለጥለጥ ይቅርብሽ እንዴ። በቃ ራስሽን እንደ አንቺ ስንት ወንድ ነው የሚፈልግሽ? ስንት ወንድ አንቺ የሚፈልጋለ? ለምን ትሽለጠለጫለሽ ከዚህ ልጅ ከዚህ ስርስር ላይ? በአግባቡ እንኳን ሐሳባቸውን እንኳን ማይቀበል ሰው እኮ ነው ይሄ አብርሃም ማለት ነው። ግን በቃ መሽለጥለጥ። ነገ ደግሞ ራሴን አጠፋለሁ ብላ ደግሞ ትመጣለች፣ ታያላችሁ። ነገ ከቻልሽ ሚገርም ወንድ ይዘሽ ነይ፣ ከቻልሽ ሚገርም ወንድ ይዘሽ ነይ። ነገ አብርሃም እቺ ልጅ ይዞ ይመጣል። ለማየት ያብቃችሁ። ዛሬ አመጣት ነበረ ግን አልተመቻቸም። ነገ ግን ይሄው ሰምታችኋል። ነገ አመጣለን። እኔ ቅድም ነግሬያችኋለሁ። ወይ ዛሬ ወይ ነገ አዲሷ ልጅ ትመጣለች። ከሴት ሴት መቀየር ራሱ ላንተ ምንድነው የሚያረካክ እንዴ? ከሄርሜላ አረካህም? ከሩታ
አላረኩም እንዴ እነሱ? ወይስ ምንድነው ችግሩ? እርካታ አላገኘም ከነዚህ ሴቶች ወይስ ሌላ እንደዚህ ድጋሚ የበለጠ የሚያረካክ ሴት ፈልገህ ነው? እኔ እኮ አልገባኝም እኮ እንደው ሴትን እንደዚህ እየመራረጡ እኔ እኮ ለማርካት ብቻ ነው መሰለኝ የሚፈልጋቸው ሴቶቹን። በቃ ስሜቱን ለማብረድ ስሜቱን ለማብረድ ያስገባል ያስወጣል፣ ያስገባል ያስወጣል። ሲደብሮ ደግሞ ሂጅ ከዚህ ብሎ አንቅሮ ይተፋል። ምንድነው አብርሃም ዝነኛ ግን አያማም እንዴ? ዝነኛ እኮ አንዳንዴ እኮ ሲበዛ ያማል አይደለ እንዴ? አንዴ ኬርሜላ አንዴ ክሩታ፣ አሁን ደግሞ አዲሷ ልጅ እኔ ለጥጣት አለ ይሄ መቼም ሳለጠልጣት እርግጠኛ ነኝ አብረሃት አትሆንም። ሞክረሃት ነው ተመችታህ ነው ይሄኔ እንጂ ዝም ብላ እንትን አትልም። የአሁኑ ሴቶች ደግሞ በጣም የሚገርማችሁ ነገር እግዚአብሔርን ነው አሁን የመጡ የሆነ እንዲህ የሚያረጋችሁ ሴቶች አንድ ቀን ይታወቃሉ፣ አንድ ቀን አብሮ ይጠጣሉ፣ አንድ ቀን ይነፋሉ። በቃ ይሄ ነው አንድና አንድ ልንገራችሁ። አሁን እንደዚህ የሆነ ቲክቶክ ላይ እንዲህ የሚያረጋችሁ ሴቶች እንደዛ ነው ጫወታቸው፣ እንደዛ ነው ጫወታቸው። በጣም ነው የሚገርማችሁ። በቃ አንድ ቀን ታውቀዋለሽ፣ በቃ ፌመስ ሲሆን ችግር የለባትም። አንድ ቀን በአንድ ቀን ውስጥ ሁሉን ነገር ያከናውኑታል። ከዛ በቃ እኔ እኮ አንተ ኔማር ነህ እንደው ላሚናም ነህ ላሚናም ነህ አንተ። ላሚናም እንግዲህ በ19 ዓመቱ 5 ሴት ቀየረ። እሱስ በጣም ከባድ ዝነኛ ላይ ከባድ ማማ ላይ አገሩን እያስጠራ እንትኑን ምንድነው ስሙ የራሱን ብሔራዊ ቡድን እንትኑን እያስጠራ ነው። አንተ ምን አስጠርተ ነው? አገር አላስጠራ ወይ ተወዳድራ አንደኛ አልወጣ ወይ ኳስ ተጫውተ ኳስ አይደለ ውጭ ተጫውተ ውጭ የሴት ውድድር ሴትን በመጠለዝ ውድድር ነው አንተ የተያዝከው። አንተው ላንተ ዋንጫ መስጠት ታስታውሳላችሁ? የኒጄሪያዊ ሴቶችን ሲለጠልጥ የነበረው አወቃችሁት ማን እንደሆነ? ያ አብርሃም አሁን የኢትዮጵያው ነምበር 1 ለጥላጭ ብየዋለሁ። በቃ ለጥላጭ ብየዋለሁ። እውነቴን ነው የምናገረው። እኔ በጣም ነው የተሰማኝ። እግዚአብሔርን ነው የምላችሁ። እኔ ሄርሚን እንዲህ በመናገሩ እኔ አብርሃምን በቃ እንጃ። እኔ አብርሃም በእውነት ነው የምላችሁ መብቱ እኮ ነው። እኔ መብቱ ነው የፈለገችውን ሴት እንደፈለገ ማድረግ። ይቅርታዬን ብልግና ነገር ካፌ ሳወጣ እኔ ስናደድ ነው እንደዚህ አይነት ነገሮችን ማወጣው። ኦኬ። እና እውነቴን ነው ማርያም በጣም ተናድጃለሁ። ሄርሜላ እንደዚህ ስናገራት አልተናደራችሁም? እናንተ ለሐቅ አልተናደራችሁም? እኔ በጣም ተናድጃለሁ። በጣም ነው ያሳዘነችኝ ደግሞ እሷም። እኔ እንደው ምን ላርጋችሁ በእናታችሁ? እነዚህ ልጅ እነዚህ ሴቶች እነዚህ ላም የሆኑ ሴቶች ምን ላርጋችሁ? እኔ አንጀቴንም በላችን ተሰፈሰፍኩ። ማርያም ማልቀስ ነው የቀረኝ። እግዚአብሔርን ነው የምላችሁ ማልቀስ ነው የቀረኝ። በቃ እንደዚህ ሲናገር ነገ ከፈለግሽ እንት ያስታውቂያለሁ ምናምን ማንንም ማያገባና ምን ነገር እንደው መጨረሻ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ በቃ እኔ ራሴን ያመኛል።